ሃይሚን የሚወድ 1000 ላይክ አስገቡኝ ማለት ነው። ሃይሚን መውደዳችሁን በዚህ አቀዋለው። እስኪ የሐሰንንና የሃይሚን ድምጽ ላሰማችሁና ከዛ እኔ የራሴን ሐሳብ ሰጣለሁ። ግን ሃይሚን የሚወድ 1000 ላይክ እንድታስገቡኝ ይፈልጋለሁ። ኦኬ ጓደኝነታችሁን ማጣት የለብንም። ጓደኝነታችንን እርስ በርስ እንደዚህ አይነት ነገሮች ደግሞ ለሱ በመለስክለት ቁጥር እሱ እየተበሳጨ ምናምን ይባስ ላንተ ያለው ቦታ እንዳይቀንስ ከዚህ በኋላ ነገሮችን እኔ ብቻዬን መጋፈጥ አያቅተኝም። ብቻዬን እንትን እላለሁ። ማንም ከጎኔ እንዲሆንም አልነበረም። ግን ብዙ ሰዎችን ታዝበናል። ብዙ ሰዎችን ብቻ አልፏል። የማያልፍ ነገር የለም አልፏል። ግን ከዚህ በኋላ ደግሞ ልልህ የምችለው ነገር እኔ በእኔ ምክንያት ከብሩኬን ጋር እንድትጣሉ አልፈልግም። ብዙ ግጭቶችም እንዲመጡ አልፈልግም እና ከብሩኬ ጋር ያለህን ችግር መጀመሪያ ፍቱትና ታረቁና። ምክንያቱም እኔ ሳገኘም በእርግጠኝነት ዛሬ ራሱ ይናደዳል። ግን በቃ አንተን አንደኛ ማመስገን አለብኝ። ይሄ ሁሉ ነገር እየተባልክ ለእኔ ብለህ ነው ከጎኔ የነበርከው። ከዛ ደግሞ ጓደኞችም ሰዎችም ኦዲየንስ ምናምን ቤተሰብ ሳይረዳ ሲቀር ደግሞ ያናድዳል ነገሩ እና ሁሉም ሰው ደግሞ እንዲረዳኝ አልጠብቅም። ግን ከዚህ በኋላ በቃ ይሆናል አይደለም ነገሮችን በሰላም ከተቻለ ከብሩኬ ጋር ያለህን ነገር በሰላም ፍታ እና ከዛ በኋላ እኔም በነፃነት እንደ ጓደኛ እውነት ለመናገር እንደ ወንድም እንደ ጓደኛም አይደለም እንደ ወንድም አንተ ወንድሜ ነህ እና እንደዛ ተቀራርበን እንደ ድሮ አብረን መሆን ብንችል ደስ ይለኛል። ነገሮች ሳይፈቱ ግን አሁን አንተንም ለማግኘት እውነት ለመናገር ከብደኛል። ከዚህ በኋላ እንደ ድሮ ለመሆን ራሱና በእኔ ምክንያቱም ለእኔ ወግነህ ምናምን እንደዚህ አትናገራት፣ አትጭሩባት ምናምን አትበለው ከዚህ በኋላ። እንግዲህ ሃይሚ በዚህ ተናግረዋለች። ግን ሃይሚዬ ከዚህ ላይ አትሳሳች የኔ እናት። ለምን ካልሽ እሱ ላንቺ ብሎ ነው እንደዛ ሲል የነበረው። ሰላም ሰላም ሰላም፣ ውድና እየተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። አንዳንዴ ትጨቃጨቃላችሁ፣ ትጣላላችሁ አይደል? አንቺ ቢያንስ በእርግጠኝነት ከብሩኬ ጋር ስትይ በቀን ውስጥ 5 ትሰግቢያለሽ። ሴቶች ደግሞ የሴትነት ነገር አለ እኮ ካሜራ ላይ ራሱ የማይቀርቡ እኮ እኛ እኮ በጣም እንትን ሲል ነው እኮ የሚወጣው እንጂ እኮ ስንት ጸብ አለ። እውነት አብራችሁ ስትውሉ የሀሳብ መጋጨት አለ። በቃ ብዙ ነገሮች አሉ። እና ደግሞ ሁሉንም ነገር ብናሳይማ ህይወታችን የምር ሰው እውነት ለመናገር ሰው ለማፋታት ቆርጦ የተነሳ ህዝብ ነው ያለው እና ሁሉንም አይደለም ያልኩት እግዚአብሔርን። በተለይ አንዳንድ ሰዎች ለማፋታት በተለይ ይሄ ካፕል እንደሆንክ ምናምን የሆነ በቃ ፍቅረኛ እንደሆንክ በቃ ኦፊሻል ስታደርግ ማለት ነው እንደውም ተደብቆ ቢቀር ይሻላል። እውነት ለመናገር ማለት ነው ፍቅርህ ተደብቆ ቢቀር ይሻላል እንጂ ሚዲያ ላይ ፍቅረኛ ማቾች እንደሆንክ ከወጣ በኋላ ለማፋታት የማይተጋ ህዝብ የለም እንዴ! ምንድን ነው ነገሩ? እኔ ግራ ነው የሚገባኝ። እንደው ብችሉ ሚዲያ ላይ ባትወጡ ራሱ ሰው ወዶ አይደለም የሚወጣው። ግን ደግሞ አሁን ላይ ደግሞ ስታስበው ሁሉም ነገር ሚዲያ ላይ ሆኗል። ቲክቶክም አለ፣ ዩቲዩብም፣ ሁሉም ነገር ምናምን በቃ ሚዲያ ላይ አንዷ ሚዲያ ላይ ወለደች። አሁን እሱን እንትሆና ምድልሽ ፈልጌ ነው። በነገራችን ላይ ከወንድ ልጅ ይልቅ እኔ አሁን ብሩኬ አትረዳውም ምናምን ለምትሉ ሰዎች እኔ ብሩኬን በጣም ነው የምንረዳው። ወንድ ልጅን በአጠቃላይ ሴቶች በሴት አጠገብ ነው የምላቸው። ለሴት ልጅ መጥፎ ነገር ወይም ነገር ኖሮ ሳይሆን ከወንድና ከሴት በቀን ውስጥ 3 ነገረኛ ሴት ናት፣ 2 ነው ወንድ ልጅ። ወንድ ልጅ ቢያጠፋ ልመችኝ ነው ወንድ ልጅ ቢያጠፋ ራሱ ቢያንስ እንደዚህ አይኑ ይቀላውጣል፣ ያስታውቃል ምናምን። ሴት ልጅ ስታጠፋ ራሱ ከጠየቃት አይኔ ነው ምትኛል። ለማንኛውም አይኒ በቃ የለም የምሬ ነው። ግን ደውለክ ምናምን በስነስርዓት አግኘውና ወይ ለማውራት ሞክር። እሱ ግዴታ ቪዲዮ መኖር ላይኖርበት ይችላል። እኔ አሁንም ቃል ምገባልሽ መሆን ስላለበት ነው ቪዲዮ እያያዝ የምንመጣው። አሁንም ቃል ምገባልሽ በሀይሚ ፊት ይኸው እኔ ወንድሜ እኔ ምንም ከአንተ ጋር ምንም አይነት ችግር የለብኝም። ጭቅጭቅ አልፈልግም። እኔ በሰላም ውለህ መዋል ነው የምፈልገው። ከእሱ ጋር ሲሆን በነገራችን ደስ የሚል እንደፈለግኩ የሚሆነ እና ከአንተ ጋር ምንም ችግር የለብኝም። እኔ ከአንተ ጋር ደስተኛ ሆነ ሁላ ግን በሀይሚ ስም ከሆነ ነው ይቅርታ በራስህ ስም ይቅርታ በለው። በራስህ ይቅርታ ለምን
እሺ አይ መሸነፍ ያለ አሁን አጥፍተሃል እያልኩ አይደለም። እኔም እኮ ለጥፋቴ ይቅርታ ምናምን እያልኩኝ ነበር፣ ግን አጥፍቻለሁ ማለት አይደለም። ጥፋቱ የኔ አይደለም፣ በሰው ጥፋት ነው እየተወቀስኩ የነበረው። ለምን አብረሹ አትሆኝም? ለምን ከጎኑ አትሆኝም? ለምን እንደዚህ ምናምን። እሱ ባጠፋው ጥፋት ነው። እኔ ባጠፋው ጥፋት ብወቀስ ምንም አይመስለኝም እውነት ለመናገር። ግን ዞሮ ዞሮ አንድ ላይ ሆነናል። አንድ ላይ መሆናችን ላይ ቀር ክፉ ደግ መነጋገር አልነበረብንም። ያጋጥማል። ግን ከምንም በላይ ደግሞ በሰው ህይወት የሆነ ክፍተት ስታገኙ ግን እንደ ሐሳብ ሀይሚዬ ማለት ነው እንደ ሐሳብና እንደ ሂሳብ ካፕል ሆኖ ማስታወቅ እውነትሽ ነው። ትክክል ነሽ፣ ወላሂ ትክክል ነሽ። ግን እንደ ሐሳብና እንደ ሂሳብ የሐሰንን እንተውና ፍፄ ያመጣትን ልጅ አይተሻታል? ሀይሚ አይተሻታል? ነገ ጧት ብሩኬን እንዳትነጥቅሽ የኔ እናት። እናቴን እኔ አስቀድሜ ነው የምናገረው። አድርሱላት ለሀይሚ። ነገ ጧት ብሩኬን እንዳትነጥቅሽ። ፍፄ እሴት እየመለመለ እያመጣ ለአንቺ ባል ያጣብቃል። የአንቺ ባል ደግሞ ሸተት ይላል። ከዛ ደግሞ አላረኩም ይላል። ስለዚህ እንደ ሐሳብና እንደ ሂሳብ አሁንም ቢሆን ያችን ልጅ ከህይወትሽ አስወጭ። አዎ ሐሰን ጥፋት የለበትም። ጥፋቱ የለበትም ያልነው ለምን እንደሆነ ታውቃላችሁ? ላንቺ አስቦ ላንቺ ተቆርቆሮ ላንቺ ምን ብሎ ላንቺ እንዴት ሀይሚ ትነካብኛለሽ ብሎ እንጂ ሐሰን ያጠፋው ጥፋት እኔ አልታየኝም። ይቅርታ አድርጉልኝ። ሐሰን ያጠፋው ጥፋት አልታየኝም። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ሀይሚዬ አይኖ አንቺና ብሩኬ ቁጭ ብላችሁ መነጋገር አለባችሁ። እሱን እናምናለን። በመሃላችሁ ሰው ማስገባት የለባችሁም። እሱን እናምናለን። ግን እናንተ ደግሞ እንደ ሐሳብና እንደ ሂሳብ ቁጭ ብላችሁ ፕራይቬታችሁን አስተካክሉ። ኦኬ መጣላት መታረቅ በእናንተ አልተጀመረም። ኦኬ ምንም ማለት አይደለም። ግን እንደ ሐሳብና እንደ ሂሳብ እኔ የምመክርሽ አሁን የመጣችሁን እሴት በህግ አምላክ ከህይወትሽ አስወጪ። ጥያቄ ነው። ለምን ካልሽ እች ልጅ አስተካክላ ምን ብላ አነባብራ ነው የመጣችሁ። ኦኬ እና ራስሽን በራስሽ ትዳርሽን ሰላም ማግኘት ካልፈለግሽ መብትሽ ነው። ግን በየጊዜው እሴት ይዞ ፍፄ ሲመጣ ኖ እሴት ማምጣት የለብህም፣ አይሆንም፣ እኔ አልፈልግም፣ ትዳሬን አትበጥብጥብኝ ብለሽ መናገር ማስረዳት ያንቺ ፋንታ ነው። ኮስተር ማለት ያንቺ ፋንታ ነው። አሁንም ቢሆን ያቺ ሴት ምን ያክል እርግጠኛ ነሽ ከፍፄ ጋር ካለ መቅረቧ? አዎ እንዲያውም ፍፄ ወደ ቡታጅራ ቢሄድ ተገላገልሽ የኔ እናት። ግልግል ከምሬ ነው የምነግርሽ። አይሄድም እንጂ ቢሄድልሽ ተገላገልሽ። ምክንያቱም ትዳርሽን ለማትረፍ ያለሽ ዋነኛ መፍትሄ ይሄ ነው። አለቀ ደቀቀ። አሁንም ያችን ልጅ ይዟት መጥቶ ጉድ እንዳይሰራሽ ሀይሚ ተጠንቀቂ። ፍፄ በየጊዜው በለዓ የሚያመጣብን እሱ ነው። ፍፄ ማለት ነው በየጊዜው አዳዲስ አጀንዳ ይዞ ኮተት እያለ የሚመጣ እሱ ነው። ስለዚህ ፍፄን ያመጣት ሀይሚ እሱ፣ ያችን ማነው የምትባለውን ሀሌል ያመጣት እዩን እሱ ነው። ያችኛዋን የራቁት ቪዲዮ ያመጣት እሱ ነው። እማመጣው ጉድ የለም። ስለዚህ ለህይወትሽ መቆየት ደግሞ ማድረግ ያለብሽ ምንድን ነው? እነዚህን ሰዎች ከህይወትሽ አስወጭ። በተለይ ፍፄ እየተቅለሰለሰ ህይወትሽን ሲኦል እንዳያደርገው የምትፈሪ ከሆነ ከህይወትሽ አስወጭ። ወይኔ እናት እየተልቀሰቀሰ በዚህ ወጥቶ እኔ እንደዚህ አልልም እያለ እየዋሸ ህይወትሽን ሲኦል ካረገብሽ በኋላ የለውበትም። የኔ እናት የለውበትም። ስለዚህ አንቺ በሁለታችሁ ትዳር መሀል እኛ እንድትለያዩ አንፈልግም። አንድ ላይ እንድትሆኑ ነው የምንፈልገው። ግን ምንድነው ካላችሁ በደንብ ነገሩን አስተካክላችሁ አጥርታችሁ እንድትሄዱ እንፈልጋለን። አንደኛ ማን መውጣት ያለባችሁ ከህይወታችሁ? ፍፄ። ሁለተኛ ደግሞ እቺ በቀደም የመጣችሁ እሴት። አሁንም ደጋግሜ የምነግራችሁ የሆነ መረጃ ስለደረሰኝ ነው። ገባችሁ? ደጋግሜ የማስጠነቀቃችሁ መረጃ ስለደረሰኝ ነው። ስለዚህ
እችን በቀደም የመጣችውን ሴት ከህይወትሽ አስወጪ ሃይሚ። የፊቱ ዋጋ እየከፈልሽ ያለሽው ዋጋ ስንት እያለቀሽ ያለሽው ለትዳርሽ ብለሽ እንጂ አንቺ አሽካል አልዋን የሚፈልግሽ ሰው እንዳለ ታውቂያለሽ። የሚፈልግሽ ወንድ ነፍ ነው። ግን ብሩኬን ስለምትወጂው እንድትለያዩ ስለማንፈልግ ነው እኛ እውነቱ የምንናገረው። እና እችን በቀደም የመጣችውን ሴት ፕሊስ ከህይወትሽ አስወጪ። እኔ ምንም አላመንኳትም ምንም። ፍፄ ደግሞ የሆነ ሴት ይዞ ሲመጣ በደንብ መክሯቸው፣ በደንብ ዘክሯቸው፣ በደንብ ምን ብሎ አስተካክሎ ስለሚመጣ ይቅርታ አድርጉልኝ፣ ፍፄን አላምነውም። በዚህ አድርጎ በዚህ ብታርጉ አላምነውም ፍፄን። ለምን አንገት ደፊ አገር አጥፊ ላለ ያገሬ ሰው አውቆ ማለት ነው እያለ ማለት ነው። ሆዱ እባብ ነው። እባብ ታውቃላችሁ? እባብ። ስለዚህ ይህን ልጅ ከህይወትሽ አስወጪ ሃይሚ፣ ከህይወትሽ አስወጪ። መኖር ትፈልጊያለሽ? ትዳርሽን መጠበቅ ትፈልጊያለሽ? ትዳርሽን ሴም ማድረግ ትፈልጊያለሽ? አስወጪ። የሚመጡትን ሴቶች ኖ ብለሽ ከህይወትሽ ምንጥቅ አድርገሽ አስወጪ። አለቀ ደቀቀ። ስለዚህ ይህን ነው እምላችሁ። ከምሬ ነው የምነግራችሁ። እኔ በጣም ብዙ ሰው ታዝቤያለሁ። እንደ ፍፄ ግን አላየውም። አስመሳይ፣ ሾካካ፣ ተንኮለኛ ነው ፍፄ ማለት። አስመሳይ እናቴን አስመሳይ፣ በቃ ሾካካ ሾከክ እያለ ሃይሚዬ ብሩክዬ እያለ ማለት ነው። የእነሱን ትዳር ሲኦል የሚያደርገው እሱ ነው። ስለዚህ እንደ ሀሳብና እንደ ሂሳብ ማድረግ ያለብሽ ነገር ህይወትሽን ለማትረፍ ከፍፄ ጋር የመጣችውን ሴት ጌራውት ብለሽ አባሪ። አለቀ ደቀቀ። ህይወት ማለት መቀለጃ አይደለም። ትዳር ማለት መቀለጃ አይደለም። አሁንም ቢሆን የምትጠራጠሩ መለያየት እንዳይመጣ እችን ሴት ከህይወትሽ አስወጪ። እችን ሴት ከህይወትሽ አስወጪ እናቴን። ምክንያቱም አንቺ መኖር ያለብሽ አካል አለ፣ ፍቅር አለ፣ ተወጇዋለሽ፣ ብሩኬን ታፈቅሪዋለሽ። ፍቅር ማለት ደግሞ ሶስተኛ ሰው መግባት አይጠበቅበትም። በአንቺ ህይወት ግን ስንት ጊዜ ሰው ገባ፣ ስንት ሴቶች ገቡ። እና አሁንም ቢሆን ሃይሚ ጥንቃቄ አድርጊ። ያችን ሴት እኔ አሁንም ቢሆን አልወደድኳትም። ነገ ወዲያ ከብሩኬ ጋር እንደምትመጣ 100% እርግጠኛ ነኝ። መረጃም ስለደረሰኝ ነው። ስለዚህ ከቤቷ እንዳታቀርቢያት፣ በቃ ማቅረብ የለብሽም በጭራሽ። ይህን ቪዲዮ ለሃይሚ ሼር አድርጉልኝ ስሞትላችሁ።